ቅድም እኮ በጣም እየጮክ ነበር እኮ። አዳምጠኛ። ማን ነው የሚለው ነው ጥያቄው? መልስልኛ። ከፊቱ ተጽፎልሃል። ቀጥል፣ አንብበው። የመለስከልኝ ልንገርህ። ማን ነው የሚለው እኮ የሚለው መልስ። ይኸውልህ ካወራት ታመልጣለች። አውራት። ይኸውልህ ማን ነው የሚለው እዚህ ጋር? ጭንቅላት የሌለውን አላህ ነው የሚለው። ቀጥል። አትሳደብ። ለምን ትሳደባለህ? አንተ ባለህ እኮ ይኸውልህ እግር አለው እግር የለው ያልክ እኮ የምታመልክ አንተም አለ። አንተ ሁሌ አንተ እንደማይነካብህ በሰው ፖለቲካ ትስራ። እኔ ቶፒክ ያልሆነልህ ለምን ትጠይቀኛለህ? እኔ ጥያቄ እሱ አይደለም። ከአራት ነጥብ እኮ ይኸውልህ አንተ እዚህ ጋር አላህም በተሳሳተ መንገድ ላይ ነው ያለው ብለኛል። የቱ ጋር ነው ይሄ? የቱ ጋር ነው እንደዛ አላህ በተሳሳተ መንገድ ነው እያልኩህ እኮ ነው። አንብብ። እኔ ያልጠየኩት ለምን ታነባለህ? ይኸው አነበብኩት እኮ። ከሰማይ ከምድር ዝናብና ቡቃያ የሚያወጣላችሁ ማን ነው በሏቸው። ቆይ እኔ ዝናብ ማን ይሰጣል ዝናብ ማን አይሰጥም የሚል ጥያቄ ክሌምም አላደረኩኝ። ለአንተ ነው እኮ ይሄ የሚባለው። ለአንተ ነው ለምታጋራው፣ ለአንተ ነው። አዳምጥ። እንደ አምላክህ መዝብላ ትጩህ ድንቁርና ይጠናወትህ። አራት ነጥብ ማታክ ከሆነ ስርዓተ ነጥብ ገና ላስተምርህ። ስርዓተ ነጥብ የአንድ ሴንቴንስ መዝጊያ ነው። ተዘግቷል። ይሄን ጥያቄም አይደለም። እኔ አዲስ ሴንቴንስ አለ ከስር ሁለቱን ላይኖች አንብብና አስረዳኝ። የኔ ጥያቄ ከታች ያለው ነው እንጂ ከላይ ያለው አይደለም። ያልጠየቅኩትን ዝናብ ማን ይሰጣል ብዬ ጠየቅኩኝ? እኔ አልጠየቅኩም። ቡቃያ ማን ያበቅላል ብዬ ጠየቅኩ? አልጠየቅኩም። አላህ በትክክለኛ መንገድ ላይ ናችሁ ወይንስ አይደላችሁም ብሎ ለተናገረው ነው የኔ ጥያቄ። ሚዩት አታርግ። ሚዩትን አንሳና ቀጥላል። ኢንቫይት እየላኩልህ ነው። ሚዩትን አንሳ። ሁለት ሆነ ስትጮህ ነበረ። ሱራውን ንገረኝ። ሱራ ንገረኝ ይላል። እንዲያውን ሲያነበው ቆይቶ አብራራ ንገረኝ። ለራሴ ሊከፍተው ነው። እዚህ ጋር ሊከፍተው ነው። በራሴ አወጣልህ ያለው ክፍል ቀጥል። ሱረቱል ምንድን ነው? ሱራ 34 ሱረቱ ሰብ እንደዚህ ትጨመቃለህ። በጮክ ቁጥር አዳምጣ። ይኸውልህ አትጩህ። በቃ ፖለቲካ ስራ አርፈህ ቁጭ በል። አንዴ እውቀት እንደሌላችሁ እንደዚህ ማድረግ ቀላል። አብራችሁ ስትጫጫሁ ከስር ላለው አዋቂ ትመስላላችሁ። ወንብዬ ነው እንደዚህ ሂምሌት ማደርግ ታግሼ ማለት ነው። አሁን ወደ ቶፒኩ መልሰው ሄድና ሳምንት አጥናናና ትሞግተኛለህ። ቆይ አንዴ ያወጣሁልህ ወሬ ነው የምትሄደው። ቆይ አንዴ ጉዱን አወጣለሁ። ለምን ቆርጠህ ብታመጣ አላዳምጥም። ና ቆይ አንዴ ና ድጋሚ ላዋርድህ። ክፈት ማይከል ካሜራውን ክፈት። ደግሞ ሲዋረድ ይዩት። ምክንያቱም ሙስሊም ነው። ሙስሊም ከሆነ ደግሞ መዋረድ አይሰለቸውም። ያውም ዋብያ ነው። ክፈት ማይክ ካሜራ። ቆይ ተረጋጋ ማለት አይገባም ነው ወይ? ቆይ አንዴ በሌላ ስልክ ያወጣው ነው። ተረጋጋ። ክፈተው። መዋረድ ማይሰለቻቸው ጉዶች ዩቱብ ላይ ያላችሁ ሰላም ብያለሁ። ሰላም በሉን። አይ ነው ብዙ የተማራችሁ አላችሁ ከስር በጣም የሚያስጠላችሁ እንደዚህ አይነት ጭቅጭቅ ንትርክ በጣም የሚከፋችሁ የሚደብራችሁ ዶክተሮች ትኖራላችሁ፣ ኢንጂነሮች ትኖራላችሁ፣ ፓይሌቶች ትኖራላችሁ። በብዙ ስራ መስክ ውስጥ ያላችሁ እውቀት ፈልጋችሁ እንደዚህ መደናቆር በጣም ያስጠላችሁ አይ ነው። ብዙ ራሽናል ቲንከሮች አላችሁ፣ ግን ምንም ማድረግ አንችልም። አብዛኞቹ 99% ሙስሊሞች ከዚህ ኡስታዝ የሚሻሉ አይደሉም። አይምሯቸውን የማይጠቀሙ ስድብና ጩኸት ብቻ የሚያውቁ ናቸው። አሁን ክፈት ብዬው አዋርደዋለሁ። ምን አለ በሉኝ። ምን አለ ትላላችሁ? ቁጥር ስንት ነበር? 34 ስንተኛ ቁጥር? 24 ምን ቁርአን አላፈዝክም እንዴ? አዎ ገና የተማርኩ ነው። እንዳንተ ሳልማር ዝም ብዬ ወንበር ላይ ልቀመጥ። እስቲ እናያለን። ምን ጽፋው ነው የምታመጣው? ካለ በጣም ረጅም ደቂቃ ወሰድክበት። የትኛውንም ቁርአን ክፍል ጥቅስ ብጠቅስ እኔ በደቂቃ ውስጥ እንዴት እንደማራግፍ አሳያለሁ። የትኛውንም ጥቅስ ከ114ቱ ምዕራፍ ማን እንዳልተማረ አሳያለሁ። ከጎን ያለው ኡስታዝ ከሆነ በደንብ እንዲረዳ ንገረው፣ ወይንም ለሱ ውስጥ አንከፍትም።
እከፍታለሁ ብለህ ነው እንትን ያልከው። ቀጥል፣ ክፈት። ፓኒክ አታድርግ፣ አይዞህ። የትኛውን 114ቱ ምዕራፍ ውስጥ ክፈት። የትኛውም ላይ አንተ ረዳኛል ላልከውን አራግፋለሁ። እሺ ና አንብበው። ምንድን ነው የሚለው? እና አንተ ቆርጠህ ብታመጣ እኔ አላዳምጥም። አያረን ችግር የለው። ይታያል አይደል? ውፎይ አልከፈትክም? ካሜራ ክፈተው። ኧረ ከፍቻለሁ። ይኸው ፕሊስ፣ አልከፈትክም። አትቀልድ። ውፎይ ምን ሆኗል? ከስር ተከፍቷል፣ ይታያችኋል። አልተከፈተም። እኛ ጋር ሴቭ አድርገው ወይ ሴቭ አላደረገው ይሆናል። ኦኬ ውፎይ አሁኑ ስለተከፈተ ተከፍቷል። የተለየ ነገር ነው ያመጣው ማለት ነው ከኛ። ምንም የተለየ አይደለም። ይኸው 24 የተለየ ነው። እኛ የከፈትነውን አይደለም፣ የተለየ ነው ያመጣው አይደል? ፖለቲካ አትስራ፣ ምንም ፖለቲካ አትስራ። ይኸውልህ እናዳምጥም፣ አዳምጥ። ችግር የለውም። ይታያል፣ ሱራው ይታየኛል። አዎ በቃ ይኸውልህ 24 ይታያል። እዚያውን ቀጥል፣ አንብብና አስረዳ ነው። አዎ ቆርጠ ፖለቲካ እሰራለሁ ብትል ይኸውልህ አንተ እስልምና አትደርሰውም። ይኸውልህ ስለዚህ አላህ ሂዳያ ይስጥ። ይኸውልህ ቢስሚላህ ቀጥል። ቁል መን የርዙቁኩም ሚነ ሰማኢ ወልአርዲ ቁልላሁ ኢና አው ኢያኩም ለዓላ ሁደን አው ፊ ደላሊን ሙቢን ይላል አላህ ሱብሓነሁ ወተዓላ። ያነበብከ ነው። ከሰማያትና ከምድር ዝናብን ቡቃያን የሚሰጣችሁ ማን ነው ባሏቸው፣ አላህ ነው። እኛ ወይም እናንተ በትክክለኛው መንገድ ላይ ወይም በግልጽ መሳሳት ውስጥ ናቸው በሏቸው። እፎይ ፖለቲካ አትስራ። ቆርጠ ታምጣ ሀያራ በላቸው የሚለውን ቆርጥ አምጣው በለው። እስኪ ቅድሙን ክፈተው በለው ልጁን። እስኪ ክፈተው በለው ልጁን። ክፈተው። ቃል ተመሳሳይ ነው። ቃል ክፈተው ቅድሙን ነውና ችግር የለው። አሁን አትረዳህን ያልንህን አላስረዳህንም፣ አነበብክ እንጂ በሏቸው። ለአንተ ግልጽ ሆኖልሃል እኮ ከታች ላሉት ለበጎች በቃ ያለራል። ፕሊስ ስድቡን ተወውና እኛ ወይንም እናንተ በግልጽ መሳሳት ውስጥ ነን ወይንም በትክክለኛ ውስጥ ነን ይላል አይደለ? እሱን አስረዳን የተባልከው ይኸው ተከፍቶልሃል። የቃልም ያንተንም አምጣው፣ ያንተንም ክፈተው። ፊት ለፊት አድርገው። አትዝጋ። ፊት ለፊት አድርግና ልዩነቱን አሳየን። አልዘጋሁትም። ምን አድርጋችሁት ነው? ምንም አላደረግነውም። ራስ አትዝጋ። ካሜራ ክፈት። ልዩነቱን አሳየነዋል እኮ። ልዩነቱ ምን ሚል ልዩነት አገኘሽ? ቃል ጋር ለእኔ አይታይም እኮ እናንተ ለእኔ አይታይኝም እኮ። ካሜራ እየዘጋህ ነዋ ሰውዬ። አረ ካሜራው አይደለም ለእኔ አይታይም። የእናንተ እዚህ ጋር ፊት ለፊት ይኸው ከጎንህ ቃል አለ። አረ ወላሂ ጨለማ ነው፣ ምንም አይታይኝም ለእኔ። ስልኬ ጨለማ ነው። ከን ሰውዬ ችግር የለው። አሁን ክፈትና የራስን አስረዳ። የትም አታመልጥ። አይደለም ያን ያሳኝ ቅድሙና ምን አድርጋችሁት ነው? በኢየሱስ አይታየኝም አልክ አይደል? አሁን የራስን አስረዳ። እኛ ወይንም እናንተ በግልጽ መሳሳት ውስጥ ወይም በትክክል ውስጥ ነን ብሏል አይደል? አላህ እርግጠኛ አይደለም። ስለዚህ አስረዳ እሱን። አታመልጠኝም። እኔ ምን አድርገው ነው? ምንም አላደረግን። አስሬ ካሜራ እያበራህ አታጥፋ። ከራስህ ጋር ትጃጃል። ማንልኝ እስኪ አንተ ምንም አላደረኩትም ትል ማሉ እስኪ። ይኸው እጄን እንደዚህ አድርጌ ላወራለሁ። ይኸው ቀጥል።
የለም ምንም አይታየኝም። ወላሂ ኮሜንት ብቻ ነው የሚገባው። አይንህ ማያይ ከሆነ እኔ ምን ላግዝህ? እየፎገርክ እየዋሸ ስለሆነ ማለት ነው። እፎ ይኸውልህ ዛሬ በደንብ እናወራለን። አንተ ብቻ ነው እየታየ ያለው። ለአንተ አይታይም። 3600 በላይ ሰው ግን እየታያቸው ነው። ችግር የለውም። አሁንም ልተባበር ከዲር ቆይ ቢኒ ልተባበር። ዋና ምንፈልገው እኛ ምን ምትለዋነ እኛ ወይንም እናንተ ትክክለኛ መንገድ ላይ ወይንም በግልጽ መሳሳት ውስጥ ነን ምትለዋን ነው። እኔ አርጉመንቴ እሷን አብራራ። አሁን የከፈትከውን አብራራ እሷን። ይኸውልህ ወንድሜ በሏቸው እኮ ነው በሏቸው። ማንን ነው የምንለው? እናንተን ነው። ይኸውልህ እፎይ ጎበዝ ጎበዝ። ስለዚህ እኛ ሲል ማንን ነው? ይኸውልህ ወንድሜ በሏቸው እኮ ነው በሏቸው። ይኸውልህ ምንለው እናንተን ነው። ይኸውልህ እፎይ ተስማማው። እኛ እያለ እናንተ ያለው ማንን ነው? እናንተ ያለው ማንን ነው? ይኸውልህ አዳምጠኝ እፎይ። አዳምጣለሁ። የትም ሰማታ መጀመሪያ ይኸውልህ አንብብልህ። ችግር የለውም አንብብልኝ። ይኸውልህ ኡስታዝን ስጠው፣ የተሻለ ተሚያንሹካሹክ ስጠው። እስኪ እሱ ይሞግተኝ። ይኸውልህ ምን አለ መሰለህ፣ ይኸውልህ እዚህ ጋር ይኸውልህ ምን ይላል መሰለህ፣ ከሰማያትና ከምድር ዝናብን ቡቃያን የሚሰጣችሁ ማን ነው በሏቸው። ለማን ነው የሚለው? በሱ ለሚታጋረው ለአንተ በሏቸው። በሏቸው አዳምጠኝ። በሏቸው ይኸውልህ እዚህ ጋር እኔ አነብልሃለሁ። በሏቸው አላህ አዳምጥ። አላህ ነው እኛ ወይስ አላህ ነው ወይ እኛ ወይም እናንተና በትክክለኛው መንገድ ላይ ወይም በግልጽ መሳሳት ውስጥ ነን በሏቸው። ጎበዝ። ስለዚህ ምን እያለ ነው? አላህ እንደዚህ በሉና አስተምሩ እያለ ነው። እኛ ወይንም እናንተ በግልጽ ትክክለኛ ላይ ነን ወይንም በግልጽ መሳሳት ውስጥ ነን። ትክክለኛው ማን ነው? አዳምጠኝ፣ እዚህ ጋር ተረጋጋ። ትክክለኛው ማን ነው? አይታወቅም። እኛ ወይንም እናንተ። ይኸውልህ እኮ እዚህ ጋር አላህ እኮ የተናገረ ነው እኮ በሏቸው ነው። ይኸውልህ እዚህ ጋር የያዘው አንተንና እኔን ነው። ገባ? ይኸውልህ ሚለን ምንድነው? ቆይ አዳምጥ። ስለዚህ ምን ይለናል መጥቶ መሐመድ? እኛ ወይም እናንተ በትክክለኛ መንገድ ላይ ነን ወይንም በግልጽ መሳሳት ላይ ነን ይለናል። ይኸውልህ እፎይ ባዩ ማን ነው? የሚባለስ አካል ማን ነው? አላህ ለመሐመድ ነገረው፣ መሐመድ ለኛ ይላል። አዎ በቃ አለቀ። ጎበዝ። ስለዚህ ትክክለኛ መንገድ ላይ ነን ወይንም ደግሞ በተሳሳተ መንገድ ላይ ነን ይለናል አይደል? መጥቶ መሐመድ በሏቸው እኮ ነው። እፎይ ያወቀታ አታዙረው። እፎይ ምንድነው የሚለን መሐመድ መጥቶ? ይኸውልህ ዝናብን በቃ ከሰማይ ዝናብን የሚያወርደው ማን ነው በሏቸው። እሺ ማን ነው? ለዝናብ አልጠየቅኩም መሐመድ አለ። ጥያቄውን ያወርዳምጥ። ለምን ጥያቄውን ትቆርጧለህ? ይኸውልህ ከላይ ምንድን ነው የሚለው? አዳምጥ። ከስር ምንድነው? እኛ ወይንም እናንተ ምን መጥቶ ይለናል? እኛ ወይንም እናንተ በትክክለኛ መንገድ ላይ ነን ሲለን፣ እኛ ደግሞ ምን እንለዋለን? እኛ በትክክለኛ መንገድ ላይ ነን እንለዋለን። ወይንም ይልና ደግሞ እሱ ምን ይላል? በግልጽ መሳሳት ውስጥ ነን ፕሉራሊቲ ነች። እናንተ የምትለው አውትሳይድ ሙስሊም የሆኑትን ነው፣ ከሙስሊም ውጭ ያሉትን። እኛ የሚለው ደግሞ ሙስሊሞችም ያካትት ነው። አይ ይሄ ሙሽሪኮችን ብቻ ነው የሚመለከተው ከተባለ ደግሞ ሙሐመድ ሙሽሪክ ነው ወይ? ሙሐመድ ካፊር ነው ወይ? እኛ እያለ ራሱን እየተናገረ በግልጽ መሳሳት ውስጥ ነን ካለ፣ ስለዚህ ሙሐመድ ሙሽሪክ ነው፣ ጣዖት አምላኪ ነው። አላህም ደግሞ ይሄንን እርግጠኛ ያልሆነውን ወይ ብሎ ለነብይህ ልኳል። አዳምጣ እፎይ። ይኸውልህ ምን አለ መሰለህ እዚህ ጋር ይበቃል። አርጊው ለማድረግ ላስረዳ። እሺ ቀጥል። ደግመህ ከፍ በይለህ ትዋረዳለህ። ለሪካርድ ላመቻችል በደንብ እንድትዋረድ ከፍ በል። እኔ ደስ እያለኝ ተዝናናውብህ እኮ ነው። ቀጥል እባክህ። ምን የመረለምህ ፖለቲካ ትስራ ሲያቅትህ። ቀጥል። ይኸውልህ አዳምጠኝ።
እኛ ስለፈለገበት አላህ ነው ካልከኝ አንድ ተፍሲር ስጠኝ እስቲ። አንድ ማን ነው እንደዚህ ብሎ የፈሰረው? አንድ ስጠኝ እስቲ። ኦኬ ቁርአኑ የማን ቃል ነው? ይኸውልህ አንድ ተፍሲር ስጠኝ። ቁርአኑ የማን ቃል ነው? ራስህኑ ተፍሲር ላደርግህ እኮ ነው። ቀላል ነው። የማን ቃል ነው? ይሄን ቃል የተናገረው ማን ነው? ጎበዝ። ይሄንን በላቸው ብሎ ትእዛዝ የሰጠው ማን ነው? አላህ ነው። ጎበዝ። ቃሉ የአላህ ነው። ትእዛዙን የሰጠው አላህ ነው። ስለዚህ አላህ ነው የተናገረው። እናመሰግናለን። እሺ አላህ ነው ተናገረው ነው የሚለው ቃል ስጠኝ። ና ተፍሲር ስጠኝ። ና አታምልጥ። ራስህ ፈሰርክልን እኮ የአላህ ቃል ነው አልከኝ። የአላህ ቃል ነው በላቸው እኮ ነው። አዳምጥ። አራንተ አንዳ ፕሊዝ የአላህ ቃል ነው አልከኝ። አንተ ትልቅ ሰው ነው። አታጭበርብር። በቃ ይበቃሃል። እዚችን አንተ ተረገጥ ይበቃሃል። ለማንኛውም ድንቁርናችሁን ለማሳየት ነው እንጂ ሰዓቴን የገደላችሁት እና ጌታ ይርዳችሁ። ለማንኛውም በዚህ መጠን ነው ሰዎች የደነቆሩብን። ድንቁርና በዚህ መጠን ነው የተጠናወታቸው። ይሄ የቁርአን ክፍል ግን ሀያት ተዛለች ከሁለት አንዱ አሩን ይበላል ያለችው ይህን ነው እንዴ? ማንት ነው ያ ከሁለት አንዱና ነብይ ነች ማለት ነው። እኔ ያውስ ወደ ቶፒካችን እንመለስ አይደል? ያ ስለዚህ አስረዱን እስኪ። ኦኬ እሺ ቀጥል። አይ ግቡና ሙስሊሞች አስረዱን። ሩሁል ቅዱስ ማን ነው? ሩሁል ቅዱስ ማን ነው እያልን እየጠየቅናችሁ ነው። እንግዲህ እናንተ ራሳችሁ የምታምኑት ጅብሪል ትላላችሁ። ጅብሪል እንግዲህ መሐመድን በሂራ ዋሻ ውስጥ ሲጨምቀው ሲደፍቀው የነበረ አካል ነው። ይህንንም ደግሞ ከዚህ መጽሐፍ ላይም በደንብ ማሳየት እንችላለን፣ እንዴት አድርጎ ሲጨምቀው እንደነበረ ረደቱል አንዋር የመሐመድ የህይወት ታሪክ ላይ በደንብ በግልጽ ያስቀምጣችሁታል። ስለዚህ ይህ አካል ማን ነው? ሩሁል ማንን ነው? ያ ካፊር ያ ሙሽሪክ ያ ነጃሳ እያላችሁ ነው አይደለ? እኔ ሙስሊም ነኝ ላኢላሃ ኢለላህ እንደዚህ ለምን ትለኛለህ? ያ ካፊር ያ ሙሽሪክ ካፊር አለሁ አንተ ካፊር እኮ አንተ ነው እኮ ካፊር ነው። ኦኬ ዛሬ ስለ ሩሁል ቅዱስ እየተማማርን ነበረ። አበበ ቢቂላ ያነሳሉ። እሺ ሩሁል ቅዱስ ማን ነው? እሱ እንትና ካሊድ ሩሁል ቅዱስ ጅብሪል ነው። አክረም ሩሁል ቅዱስ ማን ነው? ይኸውልህ ከኔ ጋር ስታወራ በጥሩ ስነ ምግባር ታወራለህ። ከነብይህ በተሻለ ሁኔታ አወራለሁ። አንተም ከነብይህ ተሽለህ አውራ። ሩሁል ቅዱስ ማን ነው? በኔ ጋር ስታወራ መረጃ ታቀርባለህ። እያንዳንዷ ላወራሃት ደቂቃ ማለፍ እንደማትችል ከኔ ጋር ስታወራ ላሳየህ። 30 ሰከንድ አቆየ። ሩሁል ቅዱስ ማን ነው? አታስፈራራኛ። ሩሁል ቅዱስ ማን ነው? አዎ በስነ ስርዓት አውራ። እሺ ጎበዝ። ሩሁል ቅዱስ ማን ነው? ደግሞ እዚህ 3000 ሰው እዚህ ጋር አንተ ጋር የመጣው ኢምራን ቤቱን ሩሁል ቅዱስ ማን ነው? 30 ሰከንድ ለመሙላት ነው ጥያቄው የማይመልሰው። ሩሁል ቅዱስ ማን ነው? ሩሁል ቅዱስ በል። ሩሁል ቅዱስ ቀጥል። ማን ነው? ሩሁል ቅዱስ አባቢን አሳምር። ምን ማለት ሩሁል ቅዱስ አላለም። ሩሁል ቅዱስ ምን ማለት ነው? ሩሁል ቅዱስ ማለት እባክህ ትመልሳለህ። ቅዱሱ መንፈስ ማለት ነው። ምን ማለት ነው? አይ በትክክል አንብብ። ቅዱሱ መንፈስ ማለት ቅዱሱ መንፈስ ማለት አባቢን ስህተት እንዳለው ኢማንልኝ። ጎበዝ። እሺ ቅዱሱ መንፈስ ማን ነው? አዎ ተሳስተህ ነበር አይደል? ንባብ ላይ ተሳስቻለሁ። ቀጥል። ቅዱሱ መንፈስ ማን ነው? አዎ ሩሁል ቅዱስ ነው የሚባለው። እሱም ጅብሪል አለይሂ ማን ነው? ቅዱሱ መንፈስ የመላእክቶች አለቃ። አንድ ጥቅስ ብቻ ስጠኝ። አንድ ጥቅስ ብቻ የመላእክቶች አለቃ ነው የሚል። ቀጥል። 30 ሰከንድ እንደማቆይ ላሳየህ። አንድ ጥቅስ ብቻ ከ114ቱ ምዕራፍ አንድ ጥቅስ ብቻ ላሳየህ። ና በቪዲዮ አድርገኝ። ክፈት። ቪዲዮ ነው ክፈት። አንተ ነው መክፈት የምችለው ቪዲዮ። እሺ
እሺ እሺ እሺ እሺ ክፈትባ ቆየ ከፈትኩልህ ነው በመጽሐፍ ነው። እኔ ከመቶ አስራ ቆይቼ አራቱ አይደለም ያመጣው እንዳንተ ማለት ነው። ከፈለግከው አንድ ጥቅስ ብቻ ከመቶ 14ቱ ምዕራፍ ይሄ ልጅ ካሳየን እኔ ንጽጽር አቆማለሁ። አታቆምም? ወላሂ አቆማለሁ። 30 ሰከንዷን ለማስበለጥ እኮ ነው። ቤቱ ላይ 30 ሰከንድ በላይ ቆየው ለማለት ነው። ጊዜ የሚገድለው ተረጋጋ። እኔ በመጽሐፍ ነው እየከፈትኩ ያለሁት። ጥቅሱን ንገረን። እሺ በቁርአን ማለት ነው። ጥቅሱን ንገረን። እያመጣሁልህ ነው። ተረጋጋ። እሺ በጣም ተረጋግቻለሁ። ስታይ መሐመድ ሄራ ዋሻ ውስጥ እንደተጨመቀው እንደሮጠ እንደዛ ያለከለኩ መስላለሁ እንዴ? ኢየሱስም እጁን ሳይታጠብ ይበላል አይደለ? ከራሱ ምንም ማድረግ አይችልም። ዮሐንስ 5:30 አይ እንደዛ ሚል የለም። ችግር የለውም። እጁን ሳይታጠብ ሚል የለውም። ኤኒዌይስ ነገር ግን ክርስቶስ እኛ ንጹህ ነው ብለን ነው የምናምነው። ውሃ እሱ የሚያነጻው የለም። አላህ ግን ሱራ 15:26 ላይ በገማ ጭቃ አንተን ወሸላህንም ጭምር እንደዚህ አድወር ብሎ ሰርቶታል፣ ተዛ አብክቶ ሰርቶታል። ስለዚህ ያንን የገማ ጭቃ እጁ ላይ እንደተጣበቀ ነው፣ አልታጠበውም። ታጥቧል የሚል ካለ መረጃ ታመጣለህ። በገማ ጭቃ ስለሰራህ ማለት ነው። በሚገማ ጭቃ ሰውን የፈጠርኩ በሁለት እጆቼ ስለሚል ማለት ነው። ሁለት እጆቹ ደግሞ አንደኛው የገማ ጭቃ፣ አንደኛው ደስ የሚል ሽታ፣ ሁለቱን አባርቶ እንደሰራው ጠበሪ ይናገራል። እሺ ክፈታው እየከፈትኩልህ ነው። አንተ አሁን ቶፒኩን አታስቀይር። እግዚአብሔር ሁላ አለ በአዳም ላይ ያለው ሁሉ መልክ ያለው ብልት እንኳን ያለው ሌላ ቶፒክ ውስጥ አትግባ። ጭንቅላት የሌለውን አካል እያመለክ ወሬ ውስጥ ቶፒክ አትቀይር። ክፈት መረጃው። የመልአክ አለቃ ማለት ነው ቅዱሱ መንፈስ። ክፈት ፕሊስ። ቶፒክ ሽፍት አታድርግ። ክፈት። ይኸው እየከፈትኩልህ ነው። እሺ ዝም ብለህ ወረቀት ስለገለጽ ቁርአኑ እስካሁን ድረስ እንዲያደርግ የገልጬ ጨርሰዋለሁ እኮ 114 ምዕራፍ ነው። 114 ምዕራፍ ውስጥ ለመክፈት የዚህን ደቂቃ ፍጀት አይደል ነው። ምን ችግር እንዳለብን ነው እየጻፍክ ነው። አንደኛው የቁርአን ክፍል ላይ የትኛው የቁርአን ቻፕተር ላይ እየጻፍክ አንተ ጎበዝ ነህ። ጎበዝ አንተ ስለምችል እኔ ማስረጃ የለኝም። ጎበዝ እንኳን አንተ መሐመድን ማስረጃ የለውም በዚህ ጉዳይ ላይ አላህ ራሱ የለውም። አላህ ማክሷሊ መሐመድ ውጤት ነው። ክፈተው ካለ ተሳክቶልሃል። 30 ሰከንድ አልፈሃል። እኔ ፊት 30 ሰከንድ አልቆይተሃል። አሁን ሌላ ትርፍ ሳታወራ ትሰማኛለህ? አትሰማኝም? አለኛው ክፈት። የመልአክ አለቃ ማለት ነው ቅዱሱ መንፈስ ያልከውን ክፈት፣ አሳየን። ክፈት። የአንተን ፊት አይደለም የፈለግነው፣ መረጃውን የፈለግነው። ካሜራ እንዴት አድርጌ ላዙር? ፍሊፕ በለው። ፍሊፕ ካሜራ፣ ሮቴት አይነት እንትን ምልክት ያላታለች። ስነካው ፍሊፕ ይልሃል። አይ ቲንክ እንትኑ ስነካው ገስቱ ስነካው እንደዚህ ፍሊፕ ማድረግ ያለች። ምን ብዬ ላስረዳ? ልክ ካሜራ ጋር ካሜራ ሆነ ያደረክበት ከጎን የሆነች የካሜራ ምልክት አለች። እሷን አንዴ ንካት። አክረም ይሰማል? ካሜራ የነካበት ማይክሮፎን ካሜራ ሰለም እኒ ኡቲቱል ኪታበ ወሚስለሁ ማዐሁ ብሏል። ዝም ብለህ አታውራ። ኪታብ ያዘጋጁ ምናምን ይላል። ቁርአን አለ ብለህናል። ቁርአኑን ክፈተው። 114 ምዕራፍ አለው። ሰው ክፈታ። ሚዩትና አንሰው
ሚዩትን አንሳው። ሚዩት ነበርክ። ሳዳ ፕሊስ አትደረግ። ይሄ የፍርሃት ምልክት ነው። ሞት ማድረግ ሳዳ ምን ይላል? አይነበብም? ቀጥል፣ አንብበው። ይነበባል? ቀጥል። ምንድን ነው ያመጣኸው? ምን መጽሐፍ ነው? ቀድመህ ታምናለህ አይደለ? እኛ በኪታብም እንደምናምን። ኦኬ፣ ምን መጽሐፍ ነው? ጎበዝ። ስለዚህ ቁርአን ላይ አሁን ያዘጋጁ ሙሐመድ ሷሊህ አልዑሰይሚን ይባላሉ። ምን ኡሱል ኡሰይሚን። ምን አልከኝ? ኦኬ፣ ኡሰይሚን አልከው። ኡሰይሚን ስንት ዓመተ ምህረት ነበር? የመቼ ሰው ነው? ይሄ ምን ይላል? የመቼ ሰው ነው? ዓመተ ምህረታቸው ዓመተ ምህረት ነው እና ይሄንን ማስረጃ አንብባል። ስንት ዓመት ሆናቸው? ኡሰይሚን እናምንበታለን። እፎይ የኛ እንትን ነው። ስንት ዓመት ነው? ስንት ዓመት ነው ኡሰይሚን? እና አመቱን አይደለም አመቱ ምን ያደርግልሃል አንተ? እኛ መልስልህ 50 ዓመት የማይበልጠው ሰውዬ ታመጣልኛለህ እንዴ? መረጃ ብለህ 50 ዓመት ሰውዬ እንኳን እንትን 100 ዓመት እንኳን እንትን ያላለ መረጃ ብለህ ታመጣለህ እንዴ? መቶ ዓመት ያልሞላው ሰውዬ ያመጣልኛል ከመረጃ አምጣ ስለው የዛሬ 100 ዓመት እንኳን ያልሆነውን ሰውዬ እሱ ቅዱስ ማለት አዳምጥ። አንተ ደግሞ ጣልቃ አትግባ። እሱ ማለት የመልአክ አለቃ ነው የሚል ሊያመጣልኝ ማለት ነው። ዚስ ዱድ ቁርአን ላይ ያለ የለም። ቅድሚያ አፍርማል። ቁርአን ላይ የለም። አክረም ቁርአን ላይ ያለ የለም። ከኪታብ ቁርአን ላይ ያለ የለም ወይ? ቁርአን ኡሰይሚን 100 ዓመት እንኳን ያልሞላውን ሰውዬ ላይ እሱ እንደዚህ ብሏል ብለህ መረጃ ታመጣለህ እንዴ? ከዛሬ 1400 ዓመት በፊት ለነበረ ታሪክ አሁን ቁርአን ላይ ያለ የለም ላልከው ነገር ኦፎ ኪታብ ኩማት ቁርአን አንዴ ካዲድ ሚታር ቁርአን ላይ ያለ የለም። እኔ የምልህ ፕሊዝ መልስ። ቅድም አምናለሁ አላልክም? እኛ በቁርአንና በክታብ እንደምናምን ታምናለህ ሲል አምናለሁ አልክ። ፕሊዝ ቁርአን ላይ ከ114ቱ ምዕራፍ አመጣለሁ ብለሃል አይደለ? ቁርአን ላይ የለም። ምናምነው ኡሰይሚን የሚባል ትናንትና የነበረ ሰውዬ በጻፈልን ነው ምናምነው ካልከኝ ነብይ ነው ወይ ብዬ ጠይቀሃለሁ። ገና ይሄ ምንድነው እሱ የሚለጠፈው እንደ እንትን ኡሰይሚን የሚባል ትናንትና የመጣ አባቶቻችን እድሜ ያለ ሰውዬ በሱ ነው ምናምነው በለኝ። የለም ቁርአን ላይም ነብያችንም አልተናገረም፣ በኡሰይሚን ነው ማምነው በለኝ። አንተ አሁን እየፈራ ነው። መጀመሪያ ምናለው በክታብ እንደምናምን ብለህ ነበረ። ያው አሁን እየፈራ ነው ያልኩትም ቁርአን ላይ ያለ የለም። ቁርአን ላይ ያለ የለም። ቁርአን ላይ ያለ የለም። አላህ ወይነ ለታንዚሉ ረብል ዓለሚን እያለ አላህ ጠቅሶታል። እናመሰግናለን። ዚስ ማሽ ከተዋረድክ ይበቃሃል። ደግመህ እንዳትፎክር። እኔ ቤት መጣህ። በደንብ ከስራ ያላችሁ ታዝባችኋል ብዬ አስባለሁ። ተምራችኋልም ብዬ አስባለሁ። ኡሰይሚን ማለት አሁን የነበረ በአሁን ያለ በእኛ ዘመን የሆነን ሰውዬ መረጃ ብሎ ያመጣልናል ማለት ነው። የእኛን ዘመን የእኛን ትውልድ ዲስ ጄኔሬሽን ያለን ሰውዬ መረጃ ብሎ ያመጣል። አሁን እነሱ ቤት ብትሄዱ አረብኛ ስለማታውቁ ይሄን መጻፊያ ይከፍቱላችሁና ይኸው ብለው ያነቡላችሁ፣ ይኸው መረጃ ይሏችኋል። ምን ታመጣላችሁ? አረብኛ አታውቁ። ኡስታዞቻቸው እንደዛ ይፎግሩት። ኡስታዞቻቸው እንደዛ ይሸውዳሉ። ሚታር ካሊድ። ስለዚህ ነብያቸው አልተናገረም። ሀዲስም ላይ የለም። ሀዲስ ላይም የለም፣ በቁርአንም የለም። ስለዚህ በአረብኛ የሆነ ነገር ትናንት የተጻፈ ያመጡና እምነት አድርገው ያስቀምጡታል። ኡሰይሚን መቼ ነው የተወለደው? ይኸው ማርች 9 በ1929 አይደለም የሚለው በ1929። ከዛ መቼ ሞተ? ጃንዋሪ 1 ላይ ጃንዋሪ 10 2001 which means በእኛ እድሜ ያለ ሰውዬ ማለት የነበር ሰውዬ የዛሬ 25 ዓመት ነው ከሞተ። 25 ዓመቱ ገና ከሞተ ነው የሚለው 2001 እንግዲህ በፈረንጆቹ ማለት ነው።
ትናንትና በእኛ እድሜ ያለን ሰውዬ መረጃ ብለው ያመጣሉ ማለት ነው። አረብኛ ስለተጻፈ ብቻ እናምንበታለን። እሱን ሰውዬ ይሏቸዋል። እንዲህ ነው የሚያጭበረብሩት። እስልምና ማለት እንደዚህ ነው። ከልት ነው ምንላችሁ። ለዚህ አፕዴት እያደረገ እየዳበረ የመጣ ሃይማኖት ነው። ለማያቅ ሰው ላልተረዳው ሰው እምነት ይመስለዋል። ቁርአኑ መልስ የለውም፣ ሐዲሱ መልስ የለውም። ከጊዜ በኋላ የመጡ ሙፈሲሮች ምናምን የሚባሉ ዝተት ኮተት የሆኑ ሰዎች ከዛ ጥያቄ ሲነሳባቸው ለዛ ምላሽ ሲሰጡ፣ ጥያቄ ሲነሳ ለዛ ምላሽ ሲሰጡ፣ በዛ ጋር ቀዳዳ ሲመጣባቸው ያንን ሲደፍኑ፣ በዛ ጋር ሽንቁር ሲመጣ ያንን ሲደፍኑ፣ እንደዚህ የመጣ እምነት ነው። ቁርአን ነበር። ከዛ ደግሞ ሐዲስ ከ200 ምናምን ዓመት በኋላ ቡሃሪ መጣ። ከ250 ምናምን በኋላ እነ ሙስሊም መጡ፣ እነ አቡ ዳውድ፣ እነ ናሳይ፣ እነ ኢብን መጃ ምናምን ከ300 ዓመት በኋላ መጡ። አሁንም የጎደለውን ሲያዩ ከዛ መዛቦች አሉ መጡ። ከዛ እነሱን የጎደሉትን ሲመጡ ፊቆች መጡ። ከዛ በኋላ እነሱን ለመሙላት ደግሞ ከ400 ምናምን ዓመት በኋላ ደግሞ ሙፈሲሮች መጡ። ከዛ በኋላ ደግሞ አሁንም አብዴት አደረገ እነ ኢብን ተሚያ እነ ኢብን ከሲር ምናምን ደግሞ ሙሐመድ ከሞተ ከ700 ዓመት በኋላ መጥተው እነሱን እንደ መረጃ ያደርጓቸዋል። ከ700 ዓመት በኋላ ከዛ ደግሞ እነ አብዱልዋሃብ ይመጣሉ። ከስንት ዓመት በኋላ ደግሞ አብዱልዋሃብ መጣ? ከ1200 ዓመት በኋላ። እነኚህ ደግሞ እነ ኡሰይምን ደግሞ ከ1400 ዓመት በኋላ መጡ። በእኛ እድሜ ያሉትን በእኛ ጄኔሬሽን ያሉት እነሱን መረጃ ያደርጓቸዋል። እስልምና ይሄ ነው። ስትጠይቁት እንደዚህ ነው እስልምና። ቁርአኑ ከዛ ምን ይላል? ለነገሮች ሁሉ አብራሪ ግልጽና የተብራራ ነው ይላል። እና አሁን ጥያቄው ላይ ብቻ መልስ ምንፈልገው ጥያቄው ምንድነው? ሩሁል ቅዱስ ማለት ነው። እሺ እንቀጥል፣ ችግር የለም። አልዑለማው ወረሰቱል አንቢያ ይባላል። ዑለማ የነብያቶችን ትምህርት ነው የወረሰው። እነማ ወረሰቱል ዒልም፣ እነሱ እውቀትን ነው እንጂ የወረሱት ብርም ሆነ እንትና ነው ወረሱ የሚባል ነገር አለ። ስለዚህ ዑለማ እየተተካካ ነው የመጣው። አንተ እንደምታስበው አይደለም። ይህ ነው እና ሩሁል ቅዱስ የሚባል እሱ የመላእክቶች አለቃ ነው የሚል ቁርአን ውስጥ አለ። ቁርአን ውስጥ ወይነሁ ለተንዚሉ ወይነሁ የመላእክት አለቃ ነው ሩሁል ቅዱስ የሚል አለ። ሱረቱል ሹራ ወይነሁ ለተንዚሉ ሚን ረቢል ዓለሚን የሚል አለ። ምን አገናኘው ታዲያ? እሱ ተርጉምላቸውና ሲስቴምሽ ፈገግ ይበሉ። ተርጉምላቸው በአማርኛ፣ በአረብኛ ትደረግ። አንተ ያልከውን አሁን በአማርኛ ተርጉመውና ሩሁል ቅዱስ የመላእክት አለቃ ለሚል የጠቀስከውን ተርጉምላቸው እስቲ። ትንሽ ሳቅ ይበሉ እነሱም። እኔ ብቻዬን በሆዴ ከምስቅ ነዘለ ቢሂ ሩሁል አሚን የሚል የቁርአን ያለ ብቻ የትኛው አንቀጽ ተርጉምላቸው በአረብኛ ትደበቅ። መደበቅ አይደለም እኮ አሁን አንተ እኮ ማስረጃ ያመጣውን ሰው አወረድከው እኮ። ተርጉመው። አልገባንም፣ በቃ አልገባንም። ተርጉመው። ያው ያልከው ነው። ምንድነው እሱ ያልከው? ተርጉመው። አለቃ ነው፣ የመላእክቶች አለቃ ነው። አሁን የኡሰይሚን ኪታብ አመጣልህ። እንደዛ ነው የሚለው ካሊድ ትርጉሙ እንደዛ ነው። ኧረ በእናትህ ወላሂ እንደዛ ነው በል እስኪ። አልምንም። እኔ ለምን ታስመለኛለህ? ይሄን መረጃ መጣው ለምን አስወረድኩ አንተ? እስቲ እንደገና በልና የመላእክት አለቃ ነው ብለህ ተርጉመው። እንደገና በለውና ወኢነሁ ለተንዚሉ ሚን ረቢል ዓለሚን ነዘለ ቢሂ ሩሁል አሚን። እሺ ከዛ ሱረቱ ሹራ ነው ክፈትለት። አልሁም አንተ አሁን ምንድን ነው? ለምን ሩሁል ቅዱስ ተባለ ነው ጅብሪል አይደለም። አንድም ቦታ የለም ጅብሪል ሩሁል ቅዱስ የተባለበት አንድም ሽታውም የለም። ለምን ተባለ ትበለኝ? አልተባለም። ጠይብ እሺ ካልተባለስ ማለት ምንድን ነው? አሁን እዚህ ጋር አንተ የፈለግከው ነገር ምንድን ነው? ግልጽ አድርገው መባል ነበረበት ነው። ቆይ አይደለም። ሩሁል ቅዱስ ራሱን የቻለ አካል ነው፣ ፐርሰን ነው፣ ራሱን የተቻለ ሌላ አካል ነው እንጂ ጅብሪል አይደለም። አሁን ግልጽ ሆነልህ?
ሩህ ቅዱስ ከአላህ የሚወጣ ቅዱሱ መንፈስ ነው፣ ፍጡር አይደለም። ሁለተኛ አርጉመንታችን ፍጡር አይደለም፣ ፍጡር ነው። ማነው እንደዚህ ያለው? ምክንያቱም ከአላህ የሆነ መንፈስ ስለሆነ ቅዱሱ መንፈስ ፍጡር አይደለም። ፍጡር ነው የሚል ወይንም ደግሞ ቅዱሱ መንፈስ ፍጡር ነው የሚል ስታነስ ፍጡር አይደለም የሚል አለ። ቅዱሱ መንፈስ ፍጡር ነው የሚል ስታነስ፣ ምክንያቱም ከአላህ የሆነ ነገር ፍጡር አይደለም። ቃሉ ልክ ያላ ቃል ፍጡር እንዳልሆነ ሁሉ ከኔ የሆነ መንፈስ ነው ስላለው እሱ የሆነ መንፈስ ፍጡር አይደለም። አሁን እዚህ ጋር አንተ አሁን ምን ማለት ነው የፈለግከው? እኔ እኮ ግልጽ አልሆነም ጥያቄ። ጅብሪል ለምን አልተባለም ነው ተባለ ነው ምንድን ነው? አሁን እዚህ ጋር አንተ ተባለ አልወጣኝም። ምን ያህል ተባለም እያልኩህ እኮ ነው እየሞገትኩ ያለሁት። ጅብሪል ሩህ ቅዱስ አይደለም እያልኩህ ነው። እሺ አይደለም ብንል አሁን እኛ ምን ችግር አለው? መላኢካ ነው ብንል ጎበዝ። ስለዚህ ታምናለህ አንተ ሩህ ቅዱስ ጅብሪል እንዳልሆነ? በእኔ አሁን እያልኩ ነው ወመረጃ እመጣልሃለሁ ብሏል አወረድኩ። እዚህ ጋር አላውቅም። ባይሆንሳ አስተምረን እስኪ። እሱ ባይሆን ምንድን ነው አይደለም በላ ሩህ ቅዱስ ጅብሪል እንዳልሆነ ከተግባባን፣ ሩህ ቅዱስ ጅብሪል አለመሆኑ ከገባህ፣ ሩህ ቅዱስ ወይም ቅዱሱ መንፈስ ቅዱስ ጅብሪል አይደለም። ያ ጅብሪል አልሆነው መንፈስ ደግሞ ካላህ የሆነ ስለሆነ ካላህ የሚወጣ ስለሆነ ፍጡር አይደለም እያለ ነው። ፍጡር ካልሆነ ደግሞ ሩህ ቅዱስ የሚባል ፈጣሪ አለ ማለት ነው። ልክ ያላ ቃል ፍጡር እንዳልሆነ ሁሉ ሩህ ቅዱስም ቅዱሱ መንፈስ የሚባለውም ፍጡር አይደለም፣ ወይንም ደግሞ አምላክ ይሆናል ማለት ነው። ጥያቄዎቹ ሁሉ እኔ አንድ ጋር ገብቶኛ አቁሙልኝ። አይ ቃል ማውራት የሆነ በዚህ ገብተህ በዛ አብራሩለት ቃልና ቢኒ ኖረ ቀጥ ያለ ጥያቄ አለ። ይሄ ጥያቄ እንኳን አንተ ዋህብያ ይህን ጥያቄ እንኳን አንተ መሐመድም አልመለሰውም። መሐመድን አይሁዶች ጠይቀውት ነበረ። መሐመድ ምንድን ነው የመለሰው? ይኸውልህ አንብብልህ ከራስ መጽሐፍ ቡኻሪ ላይ ጠይቀውት ነበር አይሁዶች። ምን አለ? ይኸው ሐዲሱን ማየት ትችላላችሁ። ከአቢ መስዑድ የተዘገበ ሐዲስ ነው። እሺ ብሎ ነው ጠይቁት እንደተላለፈው። እሺ ኩል አንብብልህ አዳምጣ። ተጠይቆ ነበር። ቆይ አዳምጥ። ሱራ 17:85 ይመልስልሃል። ተረጋጋና አዳምጠው። እሺ በመዲና ፍርስራሽ ቦታዎች ስንሄድ እርሳቸው የተምር ዛፍ ደገፍ ብለው ቆሞ ሳለ የተወሰኑ አይሁዶች በቦታው አለፉ። ከፊሎቻቸው ለከፊሎቻቸው እንዲህ አሉ፣ ስለ ሩህ ጠይቁት፣ የተወሰኑት ደግሞ አትጠይቁት አሉ። ከዛ እሺ የምትጠሉትን መልስ አይሰጣችሁም አሉ። ከፊሎቹ ግን እንጠይቀዋለን በማለት ከእርሱ ውስጥ አንዱ ከፊታቸው ቆሞ የቃሲም አባት ሆይ አለው፣ መሐመድን ማለት ነው። ሩህ ምንድን ነው ብሎ ጠየቀው። ዝም አለ መሐመድ። ዘጋቢው እኔም ራእይ እየወረደላቸው መሆኑን ተገነዘብኩ አለ። በራእይ የተገነዘበው ለምንድን ነው? መሐመድ ራእይ ሲወርድለት በቀዝቃዛ አየር ላይ ኢማጂን ላበላብ ሆኖ ማለት ነው ጥምቅ ያደርገዋል፣ ራሱን ያመዋል፣ በጣም ይጨንቃል። ስለዚህ ተገነዘብኩ አለ። ጠበቅኳቸው፣ ራእይ ሲወርድላቸው የሚታይባቸው ልዩ ሁናቴ አለቀ አለ። ይሄ ማለት መጨነቁ እንደ ግመል እንደ ንብ መጮሁ ምናምን ነገር ማጓራቱ እሱ አለቀ። እንዲህም አለ ከሩህ ይጠይቁሃል። አሁን ወሂ ወረደ፣ መገለጥ ወረደ። ከሩህ ይጠይቁሃል፣ ሩህ ከጌታ ነገር ነው፣ ከእውቀትም ጥቂትን እንጂ አልተሰጣችሁም በላቸው። 17:85 አላህ መገለጥ አወረደ። ሙሐመድ ሲጠየቅ ምንድን ነው ያለው? ወየስአሉነከ አኒ ሩህ ቁል ሩህ ሚን አምሪ ረቢ ወማ ኡቲቱም ሚነል ዒልሚ ኢላ ቀሊላ የሚለው ነው የቁርአን አንቀጽ ይመስላል። ስለዚህ መልስ ከመስጠት ይልቅ ከሩህም ይጠይቁሃል፣ ሩህ ካላህ ዘንድ ነው፣ ከእውቀት ጥቂትን እንጂ አልተሰጣችሁም በላቸው። ስለዚህ ሩህ ጅብሪል ቢሆን ኖሮ በቀላሉ ምን ብሎ መመለስ ይችል ነበረ? እናንተ እንደምትሉት ቢሆን ኖሮ ጅብሪል ነው ሩህ ምንድን ነው እሱ የምትጨቃጨቁኝ ይል ነበረ። ነው ከሩህ የሚጠይቀው ነፍስ ናት እኮ ሩህ ማለት አይደለም። ነፍስ ራሱን የቻለ ነፍስ ይባላል በአረብኛ። ሩህ ነው። ነፍስ ደግሞ ለብቻ ነፍስ ራሱን የቻለ በአረብኛ ነፍስ ተብሎ የሚጠራው ሩህ ማለት ነው።
ኖ አይደለም። በአረብኛ ነፍስ ተብላ ትጠር። ምን አልከኝ? ዋሃብያው ልጠይቀው አንድ ጥያቄ እዚህ ላይ ቀጥል። ዋሃብያው አምር ረቢ ማለት ምን ማለት ነው? አምር ረቢ ማለት ምን ማለት ነው? አመረ ረቢ ምን ማለት ነው? አንድ ስልክ ገብቶብኝ ነው። እስኪ አላነሳው። ምን አልከኝ? እሺ አምር ማለት ምን ማለት ነው? ረቢ የሚለውን ተወና አምር ማለት ምን ማለት ነው? አንድ ስልክ ገብቶብኛል። ለምትሉት አይሰማም። አመር ማለት ምን ማለት ነው እያለህ ነው። ሌሎቻቸው ይመልሱ እስቲ። አምር ማለት ምን ማለት ነው? ትርጉሙ ራሱ ትክክል አልተረጎሙትም። አሁን አምር ማለት አሁን ቃል ሲያነበው የነበረው ትርጉሙ ትክክል አይደለም። አምር ማለት ነገር ማለት አይደለም። ነገር ማለት ሸይ ማለት ነው። አምር ማለት ምን ማለት ነው? እስቲ እዚህ ውስጥ ያላችሁ ሙስሊሞች አምር ማለት ምን ማለት ነው? እስኪ አሁን መጥቻለሁ። እሺ አምር ማለት ምን ማለት ነው? አምር ማለት ትእዛዝ ማለት ነው። ትእዛዝ። ጥሩ ጎበዝ። ስለዚህ ሩህ ማለት የአላህ ትእዛዝ ነው እያለ ነው። ነፍስ ሳይሆን ከሩህ ይጠይቀዋል። ሩህ የአላህ ትእዛዝ ነው እያለ ነገር አይደለም። ትእዛዙ የአላህ ትእዛዝ ፍጡር ነው። ዋብያው የአላህ ትእዛዝማ ትእዛዝ ነው። ፍጡር ነው ወይ? የአላህ ትእዛዝ ፍጡር ነው? ለምሳሌ ፍጡር ለምሳሌ በቁርአን ላይ አታድርግ እንዲያርግ እንዲያታድርግ ብሎ ተናግሯል፣ አዟል በቁርአን ላይ አይደል? ስለዚህ የአላህ ትእዛዝ ፍጡር ነው። ከአላህ የሚወጣ የሱ ትእዛዝ ነው። ፍጡር ነው እሱ። ፍጡር ነው። የአላህ ትእዛዝ ፍጡር ነው። ሰጣችኋል። ምን አልክ ዋብያው? ድገመው እስኪ። አዎ እያልኳቸው ነው። ድገሙ። የአላህ ትእዛዝ ፍጡር ነው። ኖ ተሳስተሃል። ቆይ ጣልቃ ትግባ። ስለዚህ በቁርአን ውስጥ እንዳለ የተሰጡት ትእዛዞች የአላህ ንግግሮች ፍጡር ናቸው ማለት ነው። ቴንኪው። ቀጥል ቢኒ። ያ ይሄው ወንድምህ ከታች ያለው እሱ ምናልባት የተለየ ሀሳብ ካለው እሱ ይናገር። ባብያው መልሶልናል፣ ትክክል ተርጎሞልናል። ነገር ብለው የተረጎሙት ውሸት ነው። ነገር ሳይሆን ነገር ለማለት ሸይ ነው የሚባለው። አምር ማለት ትእዛዝ ማለት ወይ ደግሞ ጉዳይ ወይም አፌር ወይ ደግሞ ኮማንድ ተብሎ ነው የሚተረጎመው። እሺ ወንድማችን አንተ የአላህ ትእዛዝ ፍጡር ነው ብለህ ትላለህ? ማፍጠሪያ ነው። ማፍጠሪያ ትእዛዙ ማፍጠሪያ ነው እንጂ ፍጡር አይደለም። ፍጡር አይደለም። ስለዚህ ከሩህ ይጠይቁሃል የሚለው ስለ ነፍስ አይደለም። ነፍስ ደግሞ የተፈጠረች ስለሆነች ማለት ነው። ስለዚህ ሩህ የተፈጠረ የአላህ ትእዛዝ ነው ማለት ነው አይደል? አይደለም። ጥያቄው ራሱ ሲጀመር እነዛ የመካ ቁረይሾች ሲጠይቋቸው ማለት ነው አይሁዳውያኖች ሲጠይቋቸው ስለ ሩህ ወይ ስለ እስትንፋስ ነው። ስለ ሩህ ማለት አይደለም፣ ለነፍሲቷ ማለት ነው። እያልኳቸው ነበር። ሩህ ማለት እስትንፋስ ነው። አይደለም። እዚህ ጋር ሩህ ማለት ሁለት ነገር ነው። አሁን ስለ ቀደሙ ራሱ ብንመለስበት ስለ ጅብሪል ነው የሚያወራው። ሱራ ነህል 100 ያላ ትእዛዝ ነች። አይ ወንድም እንዴ ስም ሩህ ያላ ትእዛዝ ነው። ያንተ ነፍስ ያላ ትእዛዝ ነች ማለት ነው። ቁል ሩሁ ሚን አምሪ ረቢ ብሏል። ገባኝ። ያንተ ያላ ትእዛዝ ከሱ የሆነ ያንተ ነፍስ ቆይ ስማ ወንድሜ አንዴ የአላህ ትእዛዝ ያንተ ነፍስ ነው ወይ ነው እኮ። የአላህ ትእዛዝ መፍጠሪያ ስለሆነ ፍጡር ያንተ ነፍስ ነው ወይ? የአላህ ትእዛዝ ያንተ ነፍስ ነው ወይ ነው ጥያቄው። አዎ የኔ ነፍስ ብቻ ሳይሆን የሁሉም ፍጥረት ትእዛዙ። እሺ የሁሉም ፍጥረት ነፍስ ነው አይደል የአላህ ትእዛዝ? አዎ ኩን ፈየኩን ብሏል። በእሁን ይሆናል። ስለዚህ ያንተ ነፍስ በእሁን ይሆናል። አሁን ቅድም ምን አልክ? የአላህ ትእዛዝ ያልተፈጠረ ነው መፍጠሪያ ነው ብላል። ስለዚህ አንተ ነፍስ የአላህ መፍጠሪያ በቴንክ የአላህ ቆይ ስለዚህ አንተ ነፍስ ፍጡር አይደለም የአላህ መፍጠሪያ ነው ማለት ነው። ተፈጠረ አይደለም ትእዛዙ ሁም በሚሆን ነፍስ
አይደለም ሁን አለ ሆነ ኩን ፈየኩን ነው። አትቀላቅላ ነው አይደለም አትቀላቅል። ቅድም ምን አልክ? ቆይ ስማ፣ ወይም ሀሳብን የምትቀይር ከሆነ ስማ። ቅድም ምን አልክ? የአላህ አምር ወይም የአላህ ትእዛዝ ፍጡር አይደለም መፍጠሪያው ነው አልክ። አሁንም ተግባባን። ቆይ ያ ማለት ደግሞ የእኛ ነፍስ ነች ያልክ አይደለ? በሁሉም ነው ሩህ ማለት እሺ፣ የሁላችሁም ነፍስ ነች አይደለ? ስለዚህ አሁን የአላህ ትእዛዝ ያንተ ነፍስ ከሆነች የአላህ መፍጠሪያ ያልተፈጠረ ከሆነ ያንተ ነፍስ ያልተፈጠረች ነው። እንደዛ አይደለም፣ እንደዛ አትረዳ። ይኸውልህ ቃሉ ሁን እንዴት ነው የሚገባው? ልጅ ኩን ፈየኩን ማለት ሁን አለ ሆነ ተፈጠረ ትእዛዙ ማለት። ስለዚህ ስለ ነፍስ አይደለም የሚናገረው። ስለዚህ መፍጠሪያው ከሆነ ስለማንኛውም ነገር ውስጥ ይገባል፣ ይካተታል። ስለ ነፍስ አያወራም። ቆይ ይኸውልህ ስለ ሰማይ ምድር ሁሉም ነገር አርጊመንት ሳይገባ አታውራ፣ ዝም ብለህ እሺ። አርጊመንት ይግባህና የሚነገረው ነገር ሳይገባ አታውራ። መጀመሪያ ያልተፈጠረ የተባለው ሩህ ነው። ከሩህ ይጠይቋል። ሩህ የአላህ ትእዛዝ ነው ተባለ። ስለዚህ ስለ ሩህ ነው የሚያወራው። ሩህ ያልተፈጠረ የአላህ መፍጠሪያው ነው ብለህ አንዴ ስማ። አርጊመንት ስማ አንዴ። አላህ የሚፈጥርበት ሌላ ነገር አለው ያልተፈጠረ ነው ብለህ እሺ፣ ተስማማን። እሱ ያ የሚያወራው ስለ ሩህ ነው። ስለኛ ሩህ ነው ብለህ ካልክ አንዴ ስማ። አርጊመንት ይግባ። ዝም ብለህ ብታወራ እኮ መደናቆር ነው የሚሆነው። ይግባ በቃ ከተረዳ አንዴ ስማ። ስለዚህ ያ ነፍስ ያንተ ከሆነ የአላህ ሩህ ወይም ሩህ ከሩህ ይጠይቋል የተባለው የእኛን ነፍስ የሁሉንም ሰው ነፍስ የሚወክል ከሆነ እሱ ደግሞ ያልተፈጠረ ነው ብለሃል ቅድም። ካልተፈጠረ ነፍስ አልተፈጠረ ነው እያልኩ ያለሁት ቃሉ አይደለም። ሩህ ነፍስ ነው ማለት አይደለማ። አምር ማለት እኔ ያልኩ አምር ላይ ነው ትእዛዙ ነው እንጂ ሩህ እኮ ትእዛዙ አልተፈጠረ ነው አይደል? ትእዛዙ መፍጠሪያ ነው። አዎ። ስለዚህ አሁን እያወራ ያለው ስለ ትእዛዙ ነው እንጂ በትእዛዙ ስለተፈጠረ ነገር አይደለም እያወራ ያለው። መሐመድን የጠየቁት ስለ ሩህ ይጠይቃል። ቆይ ስለ ሩህ የተባለው እዚህ ጋር ቢኒ አንዴ ሰማኝ። ሰማው ከደል አንዴ ሰማኝ ፕሊዝ። እሺ እስቲ እዚህ ጋር ሙሐመድ የተጠየቀው ስለ ሩህ ነው አይደል? እንዴት ነው? ምንድን ነው ስለ ሩህ ምንድን ነው አለ። ከዛ አላህ ምን ብሎ መለሰለት? አንድ ፕሊዝ እየተግባባ እንድንሄድ ልጨርስ። ሩህ ማለት ምን ማለት ነው አሉ። ሩህ ማለት ምን ማለት ነው? እውነት ነው ጥያቄው ለሁላችንም ነው። ለምን እስትንፋሱ በእኛ ውስጥ ስላለ ማንም ሰው ያየ ሰው የለም። ስለ ሩህ ገብቶ ቃለ አይደለም፣ አልታየም፣ አይታወቅም። አታብራራው መጀመሪያ ገባ አይደል? ስለ ሩህ ይጠይቋል ተባለ። ቆይ ስማ፣ ስለ ሩህ ይጠየቁት አይደለ መሐመድን። ከዛ አላህ ምን ብሎ መለሰ? ወደ እሱ መለሰ። ሙሐመድ ምን አለ? ከሩህ ኧረ ስማ፣ ከሩህ ይጠይቀዋል አሉት። ከዛ በኋላ ስለ ሩህ ሲናገር አላህ መልሶ ከአላህ የሆነ ትእዛዝ ነው አለ ሩህ። ስለዚህ የሆነ ትእዛዝ ያልተፈጠረ ነው። ቴንክ ዩ። አሁን አንተ እየተናገርክ ያለው ስለተፈጠረው ስለአንተ ነፍስ ነው። መሐመድና ቁርአኑ አላህ የሚለው ደግሞ ስለሱ ትእዛዝ ስላልተፈጠረው ስለሱ ትእዛዝ ነው። ስለዚህ ስለ አንተ ነፍስ ሳይሆን እየተናገር ያለው ቁርአኑ እዚህ ጋር ሙሐመድ ያለው ደንቆሮች ናቸው። መደነን እውነት አይገባቸውም። በቃ ደንቆሮ ናቸው። እፎ ይቀጥል። ደንቆሮ በመድኃኒዓለም እንዴት ነው የሚገባው? አላህ እና መሐመድ ገብተው ነው። ይቅርታ አድርግለት። ካልተሳደቡ መልስ የመለሱ አይመስላቸውም። እንደዛ ነው ቢኒ። እኔ ጨርሻለሁ ወንድሜ። እኔ በቃ ምንም ትራክ አልተግባባንም። አይደለም አልተግባባንም። ሙሐመድ ወደ አላህ የመለሰው ምክንያት አይደለም። ሙሐመድ ጥያቄው ራሱ ወደ ፈጣሪ ነው አይደል የመለሰው? እሱን አይደለም የተጠየቀው፣ አላህ መለሰ። ስለዚህ ነገር ሁሉ እኔ ወማ ኡቲቱ ሚን አልዕልሚ ኢላ ቀሊላ አለ። እኔ የተሰጠኝ እውቀት ማለት ነው ትንሽ ነው አለ ከአላህ ዘንድ። እኔ አላቅም ለማለት ነው። እሺ አሁን ስንቶና አሁን ምን ቆይ ይኸውልህ መሐመድ ካልገባ ወይ ማይክን ያዝ፣ ይቅርታ፣ ወይ ሌላ ሰው የተሻለ ሰው ካለ ሌላ ሰው ይናገር። አንተ የምትለው ነገር ራሱ አልገባ።
ቁርአኑ የሚለው ቆይ ስማ፣ ቁርአኑ የሚለው መሐመድን ከሩህ ጠየቁት፣ አላህ መልስ ሰጠ። ከሩህ ይጠይቁሃል አለው መሐመድን። እሺ ሩህም ከአላህ የሆነ ትእዛዝ ነው በላቸው ነው። ስለዚህ ሩህ የአላህ ትእዛዝ ነው እንጂ አንተ የሰው ነፍስ ነው ያልከው ተሳስተሃል። የሰው ነፍስ አይደለም፣ ሩህ የአላህ ትእዛዝ ነው። ትእዛዙ ደግሞ ቁርአን ቁርአን ራሱ የአላህ ትእዛዝ ነው። ቆይ ቁርአን ራሱ የአላህ ትእዛዝ ነው። አንተ ቁርአን ነፍሴ ነው እያልክ እኮ ነው። ተረጋጋ እንዴ፣ ስማና ከዛ በኋላ ማይክን ያዝ፣ አንዴ ስማ፣ መሀል ላይ አትግባ። ይኸውልህ ከሩህ ይጠይቋል። ሩህ ከአላህ የሆነ ትእዛዝ ነው ተብሎ ነው የተመለሰለት። ትራክ አድርግ፣ ተከታተለኝ፣ ተመለሰ። ስለ ነፍስ አይደለም የሚያወራው። ያ ትእዛዝ ደግሞ ምን ብለኸኛል ቅድም? ያልተፈጠረ ነው። በመጀመሪያ መፍጠሪያው ነው የሚል ማስረጃ የለም። ትእዛዙ ነው የሚለው በቃ። ስለዚህ የአላህ ትእዛዝ ነው የሚለው። የአላህ ትእዛዝ ደግሞ የተፈጠረ ነው አይባልም። ምክንያቱም ቁርአን ያላህ ትእዛዝ ስለሆነ ያልተፈጠረ ስለምትሉ። ስለዚህ ስለ ነፍስ አይደለም የሚያወራው፣ ሩሁል ቅዱስ ነው። ስለ ሩሁል ቅዱስ ማለት የአላህ ትእዛዝ ነው። አላህ የሚያዝበት የአላህ ትእዛዝ ራሱን የቻለ ፐርሰን ነው። ስለሱ ነው የሚናገረው እንጂ ስለ እናንተ ነፍስ አይደለም። እንደዛ ካልክ ስለኛ ነፍስ ነው የምትል ከሆነ ያንተ ነፍስ ያልተፈጠረ የአላህ ትእዛዝ ነው ብለህ መቀበል መቻል አለብህ። የቁርአኑ ሀሳብ በዚህና በዚህ መካከል ነው የሚዘዋወረው። አንተ ሌላ ነገር ውስጥ ነው ያለው። ከገባህ በዚህ መልኩ አርጊመንትን አስተካክለ ለመመለስ ሞክር። ካልገባህ ግን ዝም በል ማለት ነው። እና አፎ ይቀጥል። ሁለት አንድ አያና አንድ ሐዲስ ነው የቀረበው። በነገራችን ላይ ቃል ያቀረበው አንዱ ሐዲስ ሙሐመድ እንዲህ ተጠይቆ ስለ ሩህ ራሱ እንዲህ ብሏል ብሎ ሐዲስ አመጣ። ሌላ ደግሞ ቅድም ከካሊድ ጋር የተወያያችሁት የነበራችሁት ሩህል ቅዱስ ራሱ ሌላ እንትን ነው እንጂ ጅብሪል አይልም ለማለት የተፈለገው ነገር ላይ ነው። ገብቶኛል አግሪመንቱ። ግን እዚህ ጋር ሙፈሰሮቹ የሚያስቀምጡት ሩህል ቅዱስ እስቲ ቁርአኑን ራሱ ክፈተው አንድ ቃል ጥያቄ አትመልስልኝም? የአንተ ጥያቄ እኮ መለስኩልህ። ምን እንዳልኩ ይታወቃለህ? ያንተ ነፍስ ያልተፈጠረ ነው። ያላ ትእዛዝ ትእዛዛት ያላ ትእዛዝ ነው። ሩህ ሰምታችሁታል። አሁን ሲቀይር ኦኬ ቴንክ ዩ ያላ ትእዛዝ ነው ያንተ ነፍስ በቃ ቴንክ ዩ አዲስ ስለዚህ ያላ ተፈጠረ ነው። ቅድም ያልኩህ ቆይ ልጨርሳ አንዴ መልስ፣ ባጭሩ መልስ። እሺ ልመልስልኝ ቆይ ያንተ ማለት የኛ ነፍስ ነው። ቆይ አንዴ ስማ። ሩሁል ቅዱስ ማለት ሩህ ማለት የአላህ ትእዛዝ ነው ብለኸኛል አይደል? የአላህ ትእዛዝ ደግሞ የኛ ነፍስ ነው ብለኸኛል አይደል? ሚን አምሪ ረቢ የሚለው ላይ ነው። ሚን አምሪ ረቢ የአላህ ትእዛዝ የሚለው ላይ ነው እኔ ቁሜ የተናገርኩት ያለው ስለ ሩህ አይደለም። እሺ ከዜሮን ጀምር። ስለ ሩህ እኮ ነው ያላህ ትእዛዝ የተባለው። በመጀመሪያ ከሩህ ይጠይቀዋል እሱ። ይኸውልህ ቁርአኑ ራሱ ምን ይላል? ሩህ ማለት ምን አምሪ ረቢ ከሱ ዘንድ የሆነች ትእዛዝ ነው። ከማዘንድ ምንድን ነው እሱ? ሩህ ምንድን ነው? አንዴ ከቢቢኒ በማይኪን አንሳ እንወያይ። ቆይ አንዴ ቀጥል። ራስህ ቆይ ሩህ ምን ካላ ዘንድ ነው? ተስማማን። ሩህ ካላ ዘንድ ነው። ምንድን ነው ግን ሩህ ምንድን ነው? ትእዛዝ ነው አይደለ? ትእዛዝ ነው፣ የመጣ ትእዛዝ ማለት ነው። ቴንክ ዩ። ቆይ የመጣ ምናምን ኪስ ከተተው ካላ ዘንድ የሆነ ሩህ ማለት ካላ ዘንድ የሆነ ትእዛዝ ነው። ትእዛዙ ፍጡር ነው ፍጡር አይደለም? ያላ ትእዛዝ ራሱን የቻለ ማፍጠሪያ ነው እንጂ ፍጡር አይደለም። ሩህ ደግሞ ያላ ትእዛዝ ነው አይደለ? ባላ ትእዛዝ ይኸውልህ አንድ ነገር ይግባይ። ስለ ሸሪዓው የመጀመሪያውን አርጉመንት ፈየኩን የሚባል አለ። ወኢዛ አራደ ሸይአን ፈየኩን ውስጥ አይደለንም። ኖ አትሳሳት። እዚህ ጋር ሌላ መንገድ ትግባ። አዳምጥ። ሁን ካላ የሆነ ሩህ ካላ የሆነ ነው አልከን። ምንድን ነው ካላ የሆነ? ምን ትእዛዝ ነው። ካላ የሆነ ትእዛዝ ደግሞ ፍጡር አይደለም አልከን። እናመሰግናለን። ስለዚህ ሩህ ካላ የሆነ ትእዛዝ ፍጡር ያልሆነ ነው ማለት ነው። እና ልንገርህ አትሳሳት። ምን ነው የምትሳሳተው? ቃሉ ፍጡር አይደለም። የተፈጠረው ነፍሲቷ ግን ፍጡር ናት። ማን ነው ነፍስ ያለ? እኔ ስለ ነፍስ አይደለም እያወራለሁ፣ ስለ ሩህ ነው እያወራለሁ። እሱ ነው ሩሁ ራሱ ነፍስ እኮ ነው። ነፍስ አይደለም ሩህ፣ አይገናኙም። ምክንያቱም አመሰግናለሁ። ለምን እንደሆነ ታውቃለህ? ነፍስ ራሱን የቻለ አይደለም።
ነፍስ ራሱን የቻለ ነፍስ ይባላል። በአረብኛም ሩህ ተብሎ ይጠራል ነው። ቆይ ላሳያ። በሙፈሲሮችም አንድ ቃል ክፈትልኝ። ቃል አለ የቱን ልክፈተው? ያሁን 72 አንዴ ክፈተው። እሺ አንተ ብልያ ነፍስ ራሱን ችሎ ነፍስ ተብሎ ይጠራል በአረብኛ። ኦኬ ሩህ ነው የሚለው የኛው አረብኛው ኢብን እሺ ችግር የለውም። እሺ እንዳልከው እንስማማ። ሩህና እንትን ዲፈረንት አለ። እሺ ችግር የለውም። ሩሁ ነፍስ ነው የሚለው አይደለ? ችግር የለውም። ቆይ ስለዚህ ነፍስ በአረብኛው ነፍስ ይላል። አረብኛው ወደ እንትኑ እንመለሳለን። ወደ ቦታው እንድንሄድ ነው። ስለዚህ በአረብኛ ነፍስ ራሱን የቻለ ነው። ሩህ ራሱን የቻለ ነው። እንትናን ኢብን ከሲርና እንደ ክፈትልኝ ተፍሲሩ ሱራ 17 ተፍሲሩን 1785 ራሱ የተለያየም እንደሆነ ለማስተባበር የሚሞክሩም የተለያየ እንደሆነም ላሳየ። ስለ ሩሁል ቅዱስም ትከፍተዋለህ። ጅብሪል እንደሚል ያስቀምጥልሃል። ችግር የለው። ስለዚህ ነፍስ በቁርአን ውስጥ ራሷን ችላ ነፍስ ነው እንጂ የምትባለው ሩህ አትባልም። ራሱን የቻለ ሩሁል ቅዱስ የተለየ ነው። ነፍስ ሌላ ነው። ሩሁል ቅዱስ ሌላ ነው። ጅብሪል ሌላ ነው። ምንም የሚገናኝ ነገር የለም። እስቲ ተፍሲሩን አንተ አውጣው። ስለ ሩሁል ቅዱስ የሚል ሱረቱ ናህል 102 ላይ ተፍሲሩን ክፈትልኝ። ማን ነው ተፍሲር? ቁርአኑ ይለዋል። እብኑ ከሲራ ቁርአኑ ይለዋል። ሱራ 17 85 ያ ጋር 17 85 ስለዚህ በደንብ አሰቡ፣ በደንብ እንትን በሉ። ተፍሲር በደንብ እንትን በሉ። አንድም ቦታ ላይ ሩሁል ቅዱስ ገብርኤል ነው የሚል ጅብሪል ነው የሚል በአረብኛ ተፍሲሩን በአረብኛ አድርገልኝና እዛ ጋር እንደዛ ከሆነ ወደ ቁርአኑ መልሰው። በአረብኛ ጅብሪል ብሎ እንደሚያስቀምጥ ኢብኑ ከሲርም ማለት ነው። ቁርአኑ ላይ መልሰው አሳየን። ጅብሪል የሚል ሩሁል ቅዱስ ጅብሪል ነው የሚል አንድ ጥቅስ ስጠን። አንተ አሁን ቁርአኑን የፈለከው ከቁርአኑ ውስጥ ነው ጅብሪል ብሎ መጥቀስ እንትን የምትል። ሩሁል ቅዱስ ማለት ጅብሪል ነው ማለት ከተፍሲርም ከሆነ ነብዩ ነው ያለው ወይንስ ዝም ብሎ